ሼርጎ ዳቦ ኮፒ ሊንክ 139 ሰው የሚገርም ነው። 170 ሰው እያየኝ 50 ሰው ሼርጎ ዳቦ ታፕ በወቅታዊ ጉዳይ ዙሪያ በደንብ የምናወራቸው ነገሮች ስላሉ ነው። ከፌስቡክ መንደር ደግሞ አብዛኛውን ጊዜ አመራሮቻችን ፌስቡክ ላይ ስለሚበዙ በፌስቡክ ላይቭ ገብቻለሁ። የሚመለከታቸው አብዛኛው እነሱን ስለሆነ ወቅታዊ ሲባል ወቅታዊ ነገር ምንድነው ከተባለ አረፋ ነው። ለአረፋ አብዛኛው ስልጤ ከወንዶ ገነት፣ አዋሳ፣ አዲስ አበባ፣ አጋሮ፣ አዳማ ከተለያዩ ቦታ ለአረፋ ወደ ሀገር ቤት ይሄዳሉ። ፋኞ ማለት ነው። በተመሳሳይ ለመስቀል የጉራጌዎች ይሄዳሉ። ይሄ የታወቀ ነው፣ ውሉ ላይ አለ። እነዚህ ፋኞች ወይም ደግሞ ለአረፋ የሚሄዱ ለመስቀል የሚሄዱ እህት ወንድሞቻችን ሁለት ነገር ይዘው ነው የሚሄዱት ወደ ገጠር። ሁለት ነገር፣ አንደኛ አረፋን ከቤተሰብ ለማሳለፍ ወይም መስቀልን ከቤተሰብ ለማሳለፍ፣ ሁለተኛ ሰራተኛ ይዞ ለመምጣት ነው የሚሄዱት። ገቢቱ ታፕታፑን አንድ ጊዜ 10 ሺህ 20 ሺህ ያስገቡት ቲክቶክ መንደር ታፕታፑን አንድ ጊዜ 10 ሺህ በአስቸኳይ ያስገቡት። ፌስቡክ መንደር ሼርጎ ዳቦ ለሚመለከተው አካል ወራቤ መውጫ እንደዚሁም መግቢያ ቡታጀራ መግቢያ መውጫ አጠቃላይ በስልጤ ዞንም ሆኖ አጠቃላይ በክልላችን ሰራተኛ መንትፈው በዘንቢላቸው በሸርቢያቸው በቀካይቃቸው አብረው ሰራተኛ ህፃናት የ9 10 አመት 12 አመት ህፃናትን ይዘው ስለሚሄዱ አዲስ አበባ፣ ፋኖ፣ ጅማ፣ አጋሮ፣ ዲላ፣ ሐዋሳ፣ ወንዶ ገነት አልፎ ተርፎ ጩት ምንም የሌላቸው እንኳን ትንንሽ የሆነች ገቢ ያለቻቸው እንኳን ሰራተኛን ባሪያ ካላስገባው የሚሉ እህት ወንድሞቻችን ተፈጥረዋል። በአሁኑ ሰዓት የኑሮ ውድነቱ ግሎ 3-4 ሰው እንኳን መቋቋም በማይቻልበት ሰዓት በፉኩኩር ጎረቤት ሰራተኛ ቀጠረች በሚል ሐረፋን ለማክበር ወደ ገጠር ይሄዳሉ። ሰራተኛ ሰርቀው ይመጣሉ። አብዛኞቹ ታፕ ኮፒ ሊንክ አድርጉ። እነዚህን የወራቤ ፖሊስ መውጫ መግቢያ ትራፊክ በቢላሎ በዛ በኩል ጉራጌ መውጫ ላይ በቡታጀራ መውጫ ኬላዎች፣ ፖሊሶች፣ ትራፊኮች ጥብቅ ቁጥጥር ሊያደርጉ ይገባል። ተማሪ እየጠፋ ፋኞ ወደ ገጠር የሚሄደው አንደኛ ከቤተሰቡ አረፋን መስቀልን ለማሳለፍ ነው። ሁለተኛ ሰራተኛ ሰርቆ ለመምጣት እንግዲህ ለማሰራት ደሞዝ 1000 ብር 2000 ለመክፈል አታለው በደላላ አማካኝነት በዘመድ በጓደኞቻቸው በደላሎች በመደለል ተማሪን ከየትምህርት ቤቱ አዲስ አበባ ይዞ ሄደ እከሌ ልጅ እንዲወሰደ የሚል ነገር የሚሰማው ተማሪ አልባ የተማረ አልባ ስልጤ በአብዛኛው ጊዜ አይታችሁ ከሆነ ምስራቅ አዘርነት በርበሬ፣ ምዕራብ አዘርነት በርበሬ፣ አልቾ ውሪሮ፣ ሳቦላ አካባቢ መምህራንን ሄዳችሁ እዩ። እስቲ ትምህርት ቤት እዩ። እንደ መልከኛ ድሮ አስተማሪ ከከምባታ ክልል ከሀዲያ ክልል እንደሚመጣ ሁሉ አብዛኛው አስተማሪ መምህራን ትልልቅ ቦታ ያሉ አካላት ከሌላ ቦታ የመጡ ናቸው። የተማረ ኃይል እየጠፋ ስልሽ ነገር ኢትዮጵያ ታፕታፑን አንድ ጊዜ 20 ሺህ ያስገቡ ቲክቶክ መንደር እየጠፋ ነው። ይሄ የሚባለው ለምንድነው? የተማሩ የኛ ልጆች ካርቶን ለመሸከም መርካቶ በተመሳሳይ ተቀጥሮ ለመስራት በሁሉም ቦታ ስለሚሄዱ ነው። ሳንኩራ፣ ዳሎቻ፣ ስልጥቂበትን ጨምሮ ላንፍሮ፣ ሚቶ፣ ሙልባራክ በባህር በሊቢያ በየመን በጂን ሸይጣን አረብ ሀገር በመሄድ አንደኛ ወጥተዋል። አንደኛ ወጥተዋል። ፋኞ ከተባለ በዚህኛው ወስልጤ ዞን ላይ ሰራተኞችን እየደለሉ ቀጥታ ፋኖ የከሌ ልጅ ይዞ ሄደ በሚል ተማሪ አልባ ስልጤን እያደረጓት ነው። ጉራጌ ክልልን በመስቀል የሚሄዱ የጉራጌ ባለሀብቶች ጉራጌ ሼር አርጋ አንድ ጊዜ ሼር አርግ ወይም ነሪ ሼር አርግ ቶሎ በል ለመስቀል የሚመጣ ጉራጌ በሙሉ የጉራጌ ዞንን ተማሪ አልባ እያደረጉ ነው። ሼርጎ ዳቦ
ሸራሩ እየጠፋ ነው። ወላጆች ገበሬ አጥተዋል። አክሱም ቢላ አላህ ሻሂዴ ነው። ገበሬ ጠፍቷል። ድሮ ገበሬ ሁለት ጥማት ተሰጥቶት ሁለት ገመድ ወይም በስልጥኛ ሆሽተ ወደሮ ደች ያርሳ ሶስት ጥማት ይሰጠዋል። አርሶ 10ም 20ም ኩንታል ያምርት ይዞ ይሄድ ነበር። ገበሬ ጠፍቶ አሁን ለአባቶቻችን ወላሂ በደሞዝ በገጠር አስቡት 30 ሺህ 20 ሺህ 15 ሺህ 30 ሺህ እየተባለ ነው። ገበሬ ሰራተኛ ጠፍቶ አንደኛ በባህር እየሄደ ነው። ሁለተኛ ደላላ በኢቃማ 700 800 ሺህ ብር እየተቀበለ ሳውዲ አምጥቶ ጥሏቸው በየቦታው እያለቀሱ ነው። በየቦታው እየተላኩ ደላላ ኢትዮጵያን ዶቀመድ የሚያደርጋት ደላላ ነው። መሬቷን ቸብችቦ ህዝቡን በባህር በሊቢያ በየመን በቪዛ ሳውዲ ደልሎ እንትን ብሎ የከሌ ልጅ ይሄን ሰራ የከሌ ልጅ ይሄን ሰርቷል በሚል ኃይለኛ የሆነ ዲፕሎማሲያዊ ድርድር ያደረገ በ700 ሺህ ብር ቃማ ገዝተው መተው እዚህ ስራ አጥተው አፈራቸውን እየበሉ ማደሪያ አጥተው የሚበላ ነገር አጥቶ አፈር የሚበላ እህት ወንድሞቻችን አሉ። እዚህ አመት ሙሉ አንድ ብር ሳይቀበል በፍሪ ቪዛ በሚል 800 700 ሺህ ብር ከፍሎ መጥቶ ቃማው ተበላሽቶበት ሀገር ቤተሰብ ከቤተሰብ ጋር ጦርነት እየገባ ነው። ታፕታፓሩ እየገባ ነው። ፋኞ ለአረፋ ብሎ ሄዶ ልጆቻችሁን ይዞ ወደ አዲስ አበባ ወደ ዲላ ወደ ወንዶ ገነት አዋሳ አጋሮ ናዝሬት የሚሄዱ ባለሀብቶችም ደሃው ራሱ ሰራተኛ ይቀጠራል። ይስራ ስራ ኑሮ ውድነቱ ከብዷል። ለምን አሰሩ? ጉረኛ የሰውን ልጅ የ10 አመት የ9 አመት ልጅን ለሰራተኝነት እያመጣ ያንተ ልጅ ይዛ ልታስተምርልህ ግፍ ነው ይሄ። ስለዚህ ወራቤ መውጫ ቡታጀራ መውጫ ወልቂጤ በተመሳሳይ ሸርጎ ዳቦ ጉራጌዎች ለእናንተ ነው በአማርኛ ማውራው። እኔ በስልጥኛ እያወራው ልጆቼን ፏ እያረኩ ማውራት አቅቶኝ ሳይሆን በአማርኛ ማውራው አብዛኞቹ እንደዚህ ስላሉኝ ነው። በአማርኛ አውራ ተው ስልልሽ ፍሎ አረግነው እኮ በስልጥኛ እያወራ እናንሳው ስላሉኝ ነው። በማላቀው አማርኛ እንደምንም ብዬ እያወራ ያለሁት። ታፕታፕ ሸርጎ ዳቦ አንድ ጊዜ ሃሽ ያስገቡት ቲክቶክ በእንደ ኤቲግ ነገጠመን ባጭር ቋንቋ ፋኞ አንደኛ ልማቱን የሚያመጣውን የሚበላውን የሚጨፍረውን ስፒከር ተሸክሞ የሚመጣውን ብቻ አይደለም ማየት አለብን። ፋኖ ማለት ለአመት በዓል ለመስቀልም ለአረፋም ከከተማ ወደ ገጠር የሚመጡ አካላት ማለት ነው። ከሳውዲም እየመጡ ነው። የሳውዲዎቹን የዱባዮቹን የኳታሮቹን ፋኞች አምና ተናግሬ ሊደበድቡኝ ሁላ ሆኖ እዚህ ጋርዶቼ ናቸው ያተረፉኝ አሉኝ። ጋርዶች ተደሪ በደረ ዘርካ ከላይ ወተታች የሚምዘገዘው ጋርዶች አሉ። አንድ ሶስቱን በትናቸው ነው እንትን ያደርጓቸው። እኔ በትክክል ከሳውዲ ከዱባይ ከኳታር የሚሄዱ ፋኞች አሉ። እነሱን ተዋቸው፣ ለኔ ተዋቸው። እነሱ ችግር የለም። አላኩል ያህል ከአዲስ አበባ የሚሄድ ፋኞ ለአረፋ የሚሄድ ፋኞ ዶሮ ይዞ ይሄዳል። ዶሮ እኮ ገጠር ሞልቷል። ዶሮ ጭኖ ይሄዳል። የሰራተኛ የመኪና የማስጫኛ የወዛደር የመኪና ከፍሎ ዶሮ እንዴት ይዞ ወደ ዶሮ ከተማ ትሄዳለህ? ወደ ዶሮ ሰፈር እንዴት ትሄዳለህ? ቅቤ ከገጠር ነው አይደለም አዲስ አበባ የመጣው። ከአዲስ አበባ ቅቤ ይዞ ገጠር ይሄዳል። ቅቤ ነጋዴዎቻችን ማን አትክፈል የበግ ሸቀጣ ሸቀጥ ይሄ ደግሞ ወላሂ ይደውልብኝ ሰው እንዴት እንደሚያናደኝ ልሶ አይደውልም። ጅል ፋራ የታብ ብሎክ ነው ያረኳቸው። ወላሂ ፋኞ ወደ አካባቢ ስትመጣ መግዛት መቻል አለብህ። በአካባቢ በከተማ በየአካባቢው ያሉ ከተማዎች ግዟቸው፣ ሸቀጥ ግዟቸው፣ ፍየል በግ ግዟቸው። ቅቤ ከአዲስ አበባ ጭና ትምጣ። ቅቤ ሰፈር አለው። ዘይት፣ ቅባት፣ ጫው ምናምን በሰፈር ያለ ነገር ተሸክሞ ይመጣል። እንዲህ እያለ በሰፈር ገዝታ አታስገባም እንዴ? በሬ በሰፈር ሞልቷል። በሬ ጭኖ ይመጣል። በግ ጭኖ ይመጣል። በግ በሰፈር ግዛ ለማለት ነው። ይሄና
አጠቃላይ ልጆችን ምስኪን ተማሪዎችን አታለህ ይዘህ ሄደህ ልጆችን እንዲያስተምሩልህ ማየት ይሄ ግፍ ነው በሚል ነው። ገበሬ ጠፍቷል። አዲስ አበባ በቅጥር ወደ አረብ ሀገር ወደ ሊቢያ በጂን በሸይጣን እየላኩ ገበሬ ጠፍቷል። ገበሬ የለም፣ ሚያርስ የለም። በደሞዝ አርገውታል። ገበሬ እርሻ መሬት ወላሂ አባቶች ሚቀብራቸው ሚያርስላቸው ጠፍቷል። የኑሮ ውድነቱ ግሏል። መንግስት በየቀኑ እየጠባቸው ነው። በየሰዓቱ መዋጮ ነው። በየሰዓቱ አምጡ ነው። የቀን ጊዜያዊ ቀናዊ በየቀኑ ማይገኝ ወይም ደግሞ ወርሃዊ ገቢ የሌለው ገበሬ በአመት አንድ ጊዜ ዝናብ ካለ ነው እሱንም 20 ኩንታል 10 ኩንታል 30 ኩንታል የሚያገኙትን ለመንግስት ግብር ብቻ ሳይሆን መዋጮ በየጊዜው በሬ አምጡ ጂኒ አምጡ እየተባለ አሳሩን በልቷል። የገጠር ሰው አሳሩ መሬቱን ለቀኔት እንሂድ እያለ ነው ወላሂ። በዛ ላይ ሽማግሌዎቻችን ልጆች በፉክክር ወደ አረብ ሀገር እየሄዱ ነው። ገጠር አጠቃላይ የገጠር አካባቢ ያለ ማህበረሰብ ልጁ ሳውዲ፣ ዱባይ፣ ኳታር ከሌለች አረፋ ራሱ አያገኝም። እያንዳንዷ ነገር ከውጭ ሀገር ግብር ራሱ ከአረብ ሀገር ነው የሚከፈለው። ከአረብ ሀገር ወላሂ ግብር ከአረብ ሀገር ተልኮ የሚከፍል ቤተሰብ አለ። ቤት እያንዳንዱ ገጠር ያለ ሰው ቤት በራሱ ባመረተው መሬት የሰራ አንድ ጎጆ አታመጡልኝ። አልተሰራም። አረብ ሀገር ያለ ልጆች ናቸው የሚሰሩት። ግብርም እየከፈሉ ነው። ወርሃዊ ክፍያ ወርሃዊ ደሞዝ ለቤተሰብ ሀገር ቤት እየተላከ ነው። 20 ሺህ 30 ሺህ እንደው ምን እናርገው እየተባለ ነው። በዛ ላይ ገበሬውን ደግሞ ደላላ እየወሰደ በባህር አዲስ አበባ እየወሰዱ ፋኖ ብለው ቤተሰብ ለአመት በዓል ብለው ለመስቀል ብለው ለደመራ ለጂኒ ለኪመራ ብለው መተው ለአረፋ ብለው የሚመጡ ፋኞች ልጆችን ይዘው እየሄዱ ነው። ይሄ መስተካከል መቻል አለበት ለማለት ነው። እና ገበሬ ጠፍቷል። ገበሬ በብር በደሞዝ አርጎታል። በወር እስቲ አስቡት ቢላህ አለይኩም በአመት 20 30 40 ኩንታል አግኝቶ ለማዳበሪያው ለጂኒው ለጥሬው ለጥራጥሬው ለኤክስሽኑ ለምናምኑ ተከፍሎ በአመት የምትገኘዋን ወርሃዊ ክፍያ እየከፈሉ ነው ለእንትን ገበሬ በደሞዝ አረገው። ደሞዝ ስጠኝ አለው ገበሬው ደግሞ ወርሃዊ ገቢ የለው። በአመት ለዛውም ዝናብ በስነ ስርዓት ከዘነበ ነው። ሲያጭድ በአጨዳም በማንሻው ጊዜ ደግሞ ካልዘነበ ነው። ሲያርስ ዝናብ ካልሄደበት ነው። ማዳበሪያም በአግባቡ ካገኘ ነው። ይሄ ጦርነት ሆኖበትም አምጣ የሚል እንደ ቀብር አፈር አንድ ጊዜ ማይጠግብ መንግስት ለህዝብ ይሰጥ ነበር። አሁን መንግስት እያለበው ነው ህዝቡ። መዋጮ አሳሩ ነው ብሎታል። ይሄ ምንም አይካድ እኮ ነው። እሺ አታዋልክ የሚባል ነገር የለም። ግልጽ የሆነ ነገር ስለሆነ ማለት ነው። እያንዳንዱ ቦታ ላይ የተሰሩ ልማቶችን ብናይ 70% ገበሬው ራሱ ህዝቡ ያለማው ነው። ለምርቃት ጊዜ ካልሄዱ በስተቀር አብዛኛው ቦታ ውሃ ጉዳይ፣ የመሬት የመንገድ ጉዳይ በቃ ጮሃን እየተከመን ነው። እንደውም አንዳንዶች እንደው የመንግስት ደጋፊ እያሉ ነው። አንዳንድ ደግሞ ይሄ ጎርፍ የቲክቶክ ጎርፍ ያመጣቸው ልጆች አሉ። ጎርፍ አዲስ ብርቅ የሆነባቸው አሉ። እነዚህ አይነት በቅኛንም እንዲህ እያሉ እንትን ያደርጉ አናዱኛል። አንዳንዴ የህዝባችን ጉዳይ ከመናገር ወደ ኋላ አይደለም፣ አሁንም ወደፊትም። በመቀጠል አረፋ የመንግስት ሰራተኛ እንዴት ነው የሚያርደው? ዶሮ ሊያርድ ለአረፋ ቀርቶ የዶሮን ድምጽ ማረድ አይችልም። የመንግስት ሰራተኛ 8000 ብር ነው ደሞዙ፣ 10000 ነው። በዛ ቢባል 15000 ነው። በሬ 180 280 ሺህ የተባለ ነው። የመንግስት ሰራተኛ የ280 ሺህ በሬ ገዝቶ የሚያርድ ከሆነ ሙስና ይበላል ማለት ነው። አስቸጋሪ ነው ይሄ ጉዳይ። በጣም ከስድስት ነገር ዘኢትዮጵያ ራታ ቢበለም ይከብዳል ይሄ ጉዳይ። አስቸጋሪ ነው። ለትምህርት ቤት ልጆች ሲመረቁ ለኬጂ 30-20 ሺህ ብር ያስፈልጋል። በዚህ ዙሪያ መንግስት ሰራተኛ መንግስት ባለስልጣናት ይሄን ከሰሩ በእርግጠኝነት በሙስና እስር ቤት መግባት ያለባቸው። ይሄ አስቸጋሪ ነው። እንዴት ነው መንግስት ሰራተኛ በዚህ ኖሮ በሬ የሚያርደው? በሬ የሚያርዱት አሁንም ቢሆን በየቦታው የሚያርዱት አረብ ሀገር ልጆቻቸው ያሉ ሰዎች ናቸው።
ልጆቹ ወደ ውጭ ሀገር ያልሄደ ሰው ቆርቆሮን በበሩ የለም። በትክክል ግብርም አይከፍልም። በትክክል መዋጮ አይወጣም። በትክክል ዘይትም በሬም ፍየልም ለአረፋው አይገዛም። በሬም አይገዛም። لا إله إلا الله أعوذ بالله من الشيطان الرجيم ሰው والله መፋሚያው ተዘግቷል። እኔ ለእናንተ እኮ ነው የምጮህ ለእናንተው የጮህኩ በኔው መጮህ አስጠልይ ነው። أعوذ بالله من الشيطان الرجيم ኤቲክ ነገጠመን መንግስት ሰራተኛ እንዴት ነው ዶሮ ገዝቶ ሊያርድ ቀርቶ የዶሮን ድምጽ ማረድ በማይችልበት ሁኔታ ላይ ደርሷል። ኑሮ አለ የኑሮ ውድነቱ ብልጽግና በተደጋጋሚ መንግስታችን ከላይ ያለው ጥሩ ነው ከላይ ያለው ማይካተከም ብልጽግና ታች ያልወረደ ባለፈውም ተናግሬዋለሁ። ብልጽግና የኢትዮጵያ መንግስት ስራውን አሰራሩን አካሄዱን ታች ያላወረደው ከላይ የሚወራው የሚሰራው ትልልቅ ነገሮች ወደ ታች ሲወረድ አብዛኛው በየአካባቢው አጭበርባሪ ማምታታ ከማፊያ ቡድን ከጀርባ ያለው አመራር አለ። ከሚያምታቱ ሰዎችን ሄዳችሁ ብታዋቸው ከኋላቸው ባለስልጣን አለ። ሹፍ አያት አብዛኛው ቦታ በየወረዳውም ሄዳችሁ ብታዩ በሙስና ዙሪያ በማጭበርበር ሰዎችን ጉልቤዎች የሚያሰቃዩ ሰዎችን ቡድኖችን ሄዳችሁ ብትፍቋቸው ከጀርባቸው 3 4 5 ባለስልጣን አለ። ሙስና እኮ ብርን መብላት ብቻ አይደለም። ስልጣንን ለኃይል ለግል ቡድንን ለማዳከም አንዳንድ ሰዎችን መንግስትንም ሆነ ተቋማትን በግለሰብ ደረጃ ጎሳን አካባቢን ጫና የሚያደርጉ ከባባድ ማፊያ ቡድኖችን ብታዋቸው ከጀርባቸው ኃይለኛ ባለስልጣን አለ። ይሄ ብልጽግና ወደ ታች ወርዶ ይስራል። ከላይ ያለው ታችም መኖር አለበት። ማድረበሪያ ጋር ከውሃ ጋር ከመንገድ ጋር ያሉ ዝርክርክ አሰራሮች እነዚህ ወላሂ መንግስት መፈተሽ መቻል አለበት። ለመንግስት ከጠላቱ በላይ ጠላቴ ብሎ ከሚፋለማቸው በላይ በመንግስት ውስጥ የሆኑ ከባባድ ችግር መንግስት ጸረ ሀገር ጸረ ልማት ጸረ ሰላም ጸረ ህዝብ አካላት በመንግስት ውስጥ ያሉ ናቸው። ይሄን ጠቅላይ ሚኒስትር አብይ አህመድ መስክሯል። ይሄ አሁን አብዛኛውን ስልጤ ብታዩ ጠቅላይ ሚኒስትሩ የመጡ ጊዜ የሚያወራት የነበረውን አብይ አህመድ የሚያወራት የነበራትን ንግግር ሴቭ አድርጓታል፣ ቀርጿታል። ህዝብ አብይ ሀቢቢ ይላሉ። አብይን ካሰተን ለብቻው ነው የሚወደው ስልጤ ህዝብ። አብዛኛውን አይታችሁት ከሆነ የስልጤ ትልልቅ ፌደራል ያሉ አመራሮችን ስልጤ ይወዳል፣ ልጆቼ ናቸው ብሎ ነው የሚወደው። ምን ሰሩላችሁ ቢባል ድሮ የሰሩት አንዳንድ ነገሮች ይታያል። አሁን ባለው ሁኔታ ማሻአላ እየተሰራ አንዳንድ ነገር እየተሰራ ነው። ግን ጠቅላይ ሚኒስትሩ የመጡ ሰሞን ያወሯትን ንግግር እንደ ቴፕ ቀጥቶ ጭንቅላቱ ላይ ይዞ አብይ ሀቢቢ የሚል ህዝብ ነው ያለው። ይሄ ህዝብ መከራው ስቃው ችግሩ ሲበረታበት ከመንግስት ጋር መጋጨቱ ስለማይቀር ካሁኑ ማስተካከል ያስፈልጋል። በዚህ ዙሪያ ብንሄድ ጥሩ ነው። በምርጫ ማንንም ምን ያልደግፍ አይቻለሁ፣ ሁሉንም አይቻለሁ፣ ለክቼ አይቻለሁ። ተቃዋሚውን መንግስቱን ሁሉንም አይቻለሁ። ማንንም አልደግፍም፣ ህዝቤን ነው የምደግፈው። ችግር ካለ አወጣዋለሁ፣ ማንኛውም አወጣዋለሁ። ሁሉንም አይቻው የተለያየ ራስ እንትን የራሱን ጥቅም ይዞ ስለሚሄድ ብዙም እንትን አይደለም። በዚህ ዙሪያ ነው ዛሬ እቺን ትንሽ ጣል ካረኩ እስቲ ሐሳብ ልቀበል። እሺ የጅዳው ሃዬ የጅዳው ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም አለሞ አልহামዱሊላህ ራታው ጁፋንክ halqawyen pe mafayena zori jigbala istibak baraku mina gabah minal gabah gizala ya gabah gizbal awal kel gabah tasalany addadesh lijatu
بتامنا حبنا نودنها أكبرا كبر استي أكبر لك سألك استي جدا وربا استي كما جدا نبر جيتي دولا بيتسب أين كون بعرف زوريا بجبر زوريا أتمنى تجبرون من ده إيجي سب دقق على أنا هوست شيش تدور ده تشناري أسر سب أسر مس سب بعد دقار هوست تدور ده تشناري سب أسر سب كو أسر بيكلم ناري سب ويج كفاجة أربعة هو شيش تونو بقار كارونا غوري هايتا هوست تدور ده تشي إني سب شكل لوتشي تيما هايتا زورا إنكو أتا إتوبي سعودي هو كتجبران نجبر إنكو إيو تقول سب مطولات شاري الله محمد وطوسين على بيئة تاب شير قداب شير قدا كوبي لينكس شير قدا كوبي لينكس إثيوبيا بالي حالت مبارك أهلا وسهلا شافي أجايبة شكرا بارك الله فيكم مبارك السلام عليكم ورحمة الله وعليكم السلام فيا مالي يا ماني كله قريتين بمن هلا عينين تنبرا كوي ورابين نار وسطين شيء إن شاء الله memang disaratan باين كنبارتي أما تيجي تقولي نام أبشر والله لازم أبشر تقولي نام أبشر والله تاتم تقولي نام على أبشر منهم تقولي أين كون برابي أين كون حالتي ورابي الحمد لله يا بتسفي نبرين جيسي تقلان تيجي نبرين ولا تسبستيشن أسمر أوجي أسمرك يا كاكو مكا لا رفا تتيدو لا رفا بمطا أكياتميك ويج لفيتش لباس وكبوي غاري دا مطا بچان درو اندچا غبا ايدوني بر بيلي موسدوي قوامي حملمي أسبومي هنچاقومي بركة سبيمو جيجلوي مطوني يا غباياني سميش موتا يلونا نار إنيان يا غباي مش موتا يلونجن وين موتا بيش اي موتا خلاص يله ياد جنار هتاي تولد هتاي ويش على وي ام تريسا وسايي نان ياو جيوي يبيتا حالت خراب بيغوربيان حالت فيك زيتن هوش متو شيهر يالا بر اوطاني خرابتي غورا يا تدموستنيا يا دادش لجهاتهم دموزا زيتن شي هني كرابت ساتفاني هربشي تاوچا بهون اتقطت سرغار غبوت الله بيا بورابي قطت بايا متاي نيبر بايا متاي نغاديو الحمد لله رب العالمين حزبو بورابي حدو سب ايلا ሁሉም ከግለን ኤጣላ ቦራቤ ጋራን ሰበረን ቆለፈ ደገን ውስጥክ ዝምቧ ኦፍሪናል አብዛኛው ጋር 30% ቦራቤ በከተማ ሰብኤለ 30% 70% አጠቃላይ ዱና ያለ ጋር ሁሉም ሳውዲ አረቢያ ያለ አቦ أبزاني هيتا يسب قبل سوق على سوقنا على من البات سوق كفت كان سبيلا قبل لا يمجا أمة إيلا أمتي مجان كم تمو باجاك ستوهارا يعني أمرارنا هترنا بالنا بالا في كولكو يا وجمستان زمانا أمة وجيجي باوجين تشكر كتمام تشونكل كتمام تشكر مامي كتمام تمينهم غيربالا قباني وتو تربط كياما غنچاي دچي ولا إسوكا إرجع متجع زيتان مليون سبت 6 مليون بالو يمكن ويتافوا بال إيتو كإنسان السابق جينا شيطانا كنده مچانك ببار ماتا ورابي بادوش كريد كناچو سر بيتان حال بالبي ونه تمينن نغت كمينا خراب باي مطالد غوراني دينه ابرار ويم توچا مبارك يا سيلكان تاك سكله فوق دبانا كبا مكس الله وننا بلدا تكتارين بس دموزا مستين تكتاري بهون دموزا مستين اك اونلاين واي فاي كفتك شوف مبارك قدامتني مبارك احمد دين
ዋይፋይ ከፈትካኒ 24 ሰዓት በቲክቶክ ላይቭ ተጎበል ካን አክበህም እድገስ ተገባት አደርቀኝን አላ ደሞዛ ምስቲን በትቀጣት ይተጣለን ተሰማከ ባዋልኩ የገረድ እድሜዋ የልጅ ደሞዝ ይለሳል ለናከ እሺ ባልቲሳሊ ላይቭ 24 ሰዓት እነ ዋይፋይ ከፈትካኒ ላይ ገባ ከራበስ ባ መጣል ድጎረን ሚሼ አብዱስ ሰርቀ ያባይቲን ውጣ ሙቤ አመራራ ሆና የመንግስት ሰራተኛ ሆናኒ ደሞዝ ከዚህ 9000 ሆነ ዘይተ በ6000 ፌቀ በ50 ከራው በኮሺ በሳስ ባርቀሺ ቅርጫ ገባኒ ለጋር በቃር በቃን የሆሽ የሺ ብር ጫታ ቀማን አመራር ባላ هو ما عنده شاهد ولا ዳኛ ፍርድ ቤት ቅረቦኒ ከፊት እንዳየነው ምን እንዳየነው 10 ቀን ቀጠሮ 12 ቀጠሮ የሚባል ነገር የለም ቀጥታ ወደ እስር ቤት ቦሊ አንካለ ይሰማ የገጠር ይሰሙ ቢያርስ ነጨበቢያ ይታይ ማዳበራኒ አሲዲ መሰለኝ ማዳበራይ እንደውም ቶች ባድ መጫነ ማዳበራ በኢትዮጵያ ጠላሸበል የኢትዮጵያ ጠላቷ በጣም ብዙ ስለሆነ ጠላቶቻችን ግብጾች ከነ ዩክሬን ከነ ሩሲያ ጋር ሆነው በማዳበሪያው መሬት እንዲያደርቅ አሲድ እንዲሆን አሞሌ ጫው ብረትን እንደሚበላ ሁሉ ያ ማዳበሪያ መሬትን እንዲበላ ለነ ዩክሬን ግብጽ ጉቦ ከፍላ ማዳበሪያው የገጠሩን መሬት እንደ ጫው መኪና ብረት በልቶ እንደሚያቀልጠው ሁሉ ማዳበሪያው መሬቱን በልቶት እህል ከልክሏል። ገበሬ ሰርቶ 3 ገመድ መሬት ወይም በሄክታርም በምንም በሉት ወላሂ ድሮ 20 30 ልጆች 15 ልጆች ሲቀልብ የነበረ መሬት አሁን አባትና እናት ሁለቱን መቀለብ አልቻለም። መዋጮ ይመጣል፣ ግብር ይመጣል፣ ያፈር ይመጣል፣ የዶሮ ይመጣል፣ የበግ ይመጣል። አሁን ደግሞ የባርዛፍ ክፈሉ የሚባል ነገር ይሄ አልቻለውም። ህዝብ ቀጥታ አረብ ሀገር ያሉ እህት ወንድሞቻችን ለቤተሰቦቻቸው ደሞዝ ከፋይ ሆነዋል። አሜሪካ የበጎ አድራጎት ድርጅት ፈሰካንቴ አለት ላይ የተቀመጠ ህዝብ ቢኖር አረብ ሀገር ያሉ እህት ወንድሞቻችን ናቸው። አለት ላይ በአሻዋ ላይ የተሰራ ቤት ውሃ ወይም ደግሞ የሆነ እንትን ሲል ወዳቂ ነው። መሰረት የሌለ ውሃ ልክ ያልገባለት ተንሸራታች የሆነ ጊዜ ቀራር ህግ ሲወጣ አፈሩን የሚበላ ህዝብ ቢኖር አረብ ሀገር ያሉ እህት ወንድሞቻችን ናቸው። ይሄ አለት ላይ የተቀመጠ ህዝብ ቤተሰቡን ወርሃዊ ባጀት መድቦ በሬ ይገዛል፣ ለቤተሰብ የማዳበሪያ ይከፍላል፣ ግብር ይከፍላል፣ ቤተሰቡን ይቀልባል። መጨረሻ ሄዶ በቤተሰብ ላይ ስትወጥቅ መጀመሪያ ትረዳው የነበረው ሰውዬ ቤተሰብ ጫና ሲፈጥርበት ጦርነት የሚቀጥም ያ ሰው ነው ቁጥር 1። አሁን በየአካባቢው ከተማ ላይ የገጠር ሰው ሄዶ ከተማ ጫት ሲቅም ሻይ ሲጠጣ ቡና ቃይሮ የሚጠጣው በሙሉ ከአረብ ሀገር ተላከለት ብር ነው። አምርቶ ከውጪ ቀሪ ይዞ አይደለም። ጫት ይቅማል፣ ይበላል፣ ጥብስ እንደ ቆሎ ነው የሚበሉት። ይገርማቸዋል። አጠቃላይ ከአረብ ሀገር እህቱን ላከ፣ ምስቱን ላከ፣ ባሏን ላከች። በተመሳሳይ እንደፈለገ የሚሆን ህዝብ ነው የተፈጠረው በኢትዮጵያ። በዚህ ዙሪያ አንዳንድ ነገር የምትሉት ነገር ካለ ገብታችሁ ታወራላችሁ ማለት ነው። እሺ ማት ሰው ነው የጠየቀኝ። ዲላላ ሱልጣን ዲል ያላ ተሱልጣን አለው ሳለን ፌስቡክ መንደር እስቲ እየታያችሁኝ አይደለም? ሼር ጎዳቡ አርጉት እስቲ ፌስቡክ መንደር። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። አሪፍ ሰላም እንኩም ወይ አማን ነው? ሪከቡ እንዴት ነው? አሊ አልሐምዱሊላህ ወበረይትን። እሺ አይነኮን አረፋ እንዴት ነው? የት ነው ያለው? ወላሂ አረፋ ያኔ ገርተና ነው ገጠር አላ። እሺ ገጠር ምን ጊዜን ሚካቲ ድሮ ምን ጊዜን ችግሪ ምን ጊዜ طائف ገጠር ሳውዲ ማሻአላ طائف ብርደት ባዳ። እሺ ቤተሰብ አይነኮን ቤተሰብ ኢትዮጵያ አይነኮን የገይሰብ አይነኮን ወላሂ ፈያን ማቻደም ነው ፈያን ኢትዮጵያ ትደውላ ከራባ ኢሬ ቅርጭ ጋር ቤተሰብ አገባሃ ኢንሻአላህ አታ ሳውዲ ተመጭቀዳ ባቱም ጋር ሚስትናራ አለ ለቅነይ ማን ለካይሬ ለቅነይ ሚስት ሰብናራ ባቱም ጋር ዱሮ አታ ጌተናር ወይጀ ተናርኮክ አይማ ኩ በመጣ
አይደ ተረትን ችግር የለ አሲያውጃ አስረም ዘማን ኢማው ጅግ በላይ አልሜዳን የቀብረ ፈረቅ አልሜዳን ሁኔታ ገባታ ችግር የለ ቀዳን ሰሚስናረ ወይጅ በጋራም ታስር በላይ አናራ ድሩ ማሻአላ ባው አላ አይታይ ወይ ድሩ አባ ሐረሰፋ ባላኒ ዘነባለ በዴን ሰከን ገበት ያውክ ቢናረ ሁኔታ አኩ ቤተሰብ ሚስት ቀራና አኩ በጋር አባዳ ሚስት ሰበለ በጋር አላ ሁሉም ከቡርዳ ማለት ብቻ ቡርዳ ማለት እሺ ቡርዳ ማለት ታታደም ከሻን ጊዜ ለቤተሰቢ አልተሳላና አኩላቱ አልተሳላኒ ለሳላይ ወልዳሊ አልተሳልኩ አኩላቱ በቃ ታያፍታም ከወልድ ባይት ወይ ሲልቀል ከብከን ማለት ፍትህ ለዲላላ ቤተሰብ ዲላላ ሲልኩ ከብክ ኢሞ kibatidum kama wallahi ከስ ደውሎ ፍትህ ለዲላላ ቤተሰብ አይ ዲላላ አልደወለም እስካሁን አልደወሉም 2 አመት ነው አለ ፍትህ ለዲላላ ቤተሰብ ግዙላቸው ቴሌፎን ግዙ ሺህ ጊዜ ይደውላሉ በቀን ኢሞ አውርድላቸው አይ ዲሌ ወላሂ አሳከኝ በጣም ፍትህ ለዲላላ ቤተሰብ አልደወሉም ካለ ስልክ የለም ማለት ነው ቤት ይደውላሉ ኢንሻአላህ እሺ ሌላስ እስቲ ወይኔ ሳቃችሁኝ ታፕ ሼር ጎዳቦ ቲክቶክ መንደር ታፕ ኮፒ ሊንኩን አንድ ጊዜ 100 እስቲ ስንት ገብታችኋል 22000 50000 ያስገቡት ባስቸኳይ መሳቅ ነው መሌ መሳቅ ነው ማለት ወአለይኩም ሰላም ይራታቸው በአማርኛ ጀምሬ በስልጥኛ መጨረስ ግዴታ ይሆነዋል ጉራጌ ልጆች የሀዲያ ልጆች ማለሽ ይሄ በጣም ከባድ ሆኖብኛል እየከበደኝ ነው እሺ መሳቅ ነው ማለ የት ነው ያለው እኔ ያለሁት አማራት ነኝ አማራት ማለት ያው ዱባይ ማለት ነው አማራት ዱባይ ለአረፋ ልካል ልክ ያለ አንተ ሳትኖር በፊት ማን ነበር የሚልከው ድሮ እህቶች ማለት ያው ቤተሰብ ላይ ያው ብዙም ለራሳቸው ምናምን የቻሉ ናቸው ግን እህቶችም ነበሩ እነሱም ይልኩ ነበር መሳቅ ነው ማለት በደም መሳቅ አንተ ጋር ችግር የለም አይመለከትም ድሮ እህቶች ነበሩ አሁንም እንትን አይሉ በቃ አብሽር ማለሽ ሌላ ሰው አስገባለሁ እኔ ድምጽ መሆናቸው ሰዎች አሉ ድምጽ ኑረዲን እስቲ ኑረዲን السلام عليكم وعليكم السلام ኑሬ مرحبا ወዬ እንዴት ነህ አማን ነው የት ነው ያለው ያው ከሀገር ውጭ ነኝ የምኖረው እሺ ከሀገር ውጭ የት ሀገር ወደ አውሮፓ አይነቁ ያው ቦታው ባይጠራ አሪፍ ነው ያው ችግር ለደህንነት ሲባል ቦታ አይጠራም ቤተሰብ ጋር ትልካላችሁ እንደ አውሮፓ ያላችሁ ሰዎች ወይስ እኛ አረብ ሀገር ያለን ብቻ ነን ይሰማል አይ ለቤተሰብ ትልካለህ ወይ ለአረፋ ለምናምን ለኢድ ለረመዳን ትልካለህ ልካለሁ እያልኩ ነው አልሰማም ልካለሁ እሺ ድሮ አንተ አውሮፓ ሳትሄድ በፊት ማን ነበር የሚልከው ለቤተሰብ ማንም አይልክም ራሳቸውን ወዛው ነበር ራሳቸውን ችሎ
እኛን ያስተማሩ እያበሉ ወላሂ ልብስ እያለበሱን ነበረ የምንኖረው እና ያኔ ያው ለዛውም ከ10 በላይ ልጆችን ከ10 በላይ ቀርቶ ያ 10ሩም ልጅ ባስፈልጋል ሊበላው ይዘጣው ወላሂ ልብስ እየገዙ ለ10 ልጆቻቸው ኑረዲን ልብስ እየገዙ ሚበላ ፉል ሆኖ ክረምት አልፎ እንደውም ክረምት ይሸጥ ነበር እህል። አሁን 10ሩም ልጆች ዱባይ፣ ኳታር፣ አውሮፓ በሀገር አዲስ አበባ፣ ሻሻመኔ፣ ሐዋሳ ሄደው ወላጅ ሁለቱ ሰዎች በዛ ትልቅ መሬት ላይ ሁለቱ ራሳቸውን ጉሮራቸውን መሸፈን አልቻሉም። ኑረዲን አውሮፓ ባረከላሁ ለዛ እኮ ነው ስልሽ ነገዘ ኢትዮጵያ ማዳበሪያ ግብጽ ለዩክሬን ለሩሲያ ጉቦ ሰጥታ መሬትን የሚያደርቅ እንደ ጨው ብረት እንደሚበላው ጨው መሬቱን የሚያደርቅ ነገር ከዩክሬን ጋር ተመሳጥራ መሬቱን አፈር አብልተዋለች ያልኩት በዚህ ጥናት። ስለዚህ መንግስት በሀገራችን ማዳበሪያ እንዲመርት ማድረጉ ጥሩ ነው፣ ይቀጥላል ማለት ነው። በዚህ ከቀጠለ እኛ አንቀጥልም ለማለት ነው። እሺ ሌላ ሰው በእርግጠኝነት ሻይ በዳቦ ድሮ መባያ አይቤ ጎመን በቅቤ ነበረ። አሁን ሻይ በዳቦ ከየት ነው? ሰላም አለይኩም። ወአለይኩም ሰላም። ሻይ በዳቦ ከሳውዲ አለው ዛ አገር ደውላ አዎ በሚገባ ደውያለሁ። በሬ በስንት ተገዛ? በዘጠና ሺህ ተገዛ። አዎ ቤተሰብ ራሱን የገዛው ወይስ አንተ ነው የገዛው? ወይ እናንተ ናችሁ የገዛችሁ? እኛ ነን እዛ ወደ ሀገር ላክ ነው። ከዛም ደግሞ እነሱ ገዙ ተቀናጅተው ሹፍ ለሰባት ተመልከት። ሹፍ በየቦታው በሬ ተብሎ ሚንጋጋው በሬ የገበሬው በሬ ነው። በየቦታው ለተለያየ ነገር በሬ ለአላባ፣ ሀላባ፣ ለስልጤ፣ ማረቆ፣ ለስመስቃን ምናምን የሚባለው ፖለቲካው የበሬ ፖለቲካ ለአረፋው በሬ ማረጥ አልቻለም። በነገራችን ላይ ገበሬው በአመት አንድ ጊዜ ነው የሚበላው ስጋ። ቁርስ፣ ማታ፣ ምሳ እንደ ቆሎ፣ ክትፎ፣ ሸክላ ጥብስ እያላችሁ የምትጎርሱ እህት ወንድሞቻችን በአመት በአረፋ ጊዜ ስጋ ይበሉ የነበሩ ወላጆቻችን በአመት ራሱ በሬ ገዝተው ቅርጫ ሊገቡ 50-60 ሺህ ብር እየተጠየቁ ነው። ልጁ አረብ ሀገር የሌለ ልጅ በቤተሰብ ማረጥ አልቻለም። ድሮ 15-20 ልጆችን ሲቀልብ የነበረ መሬት ልጆቹ በባህር በየመን በኬንያ በጂኒ በሸይጣን አዲስ አበባ ወንዶ አጋሮ ተበትነው ሁለቱ ወላጆች በዛ መሬት መኖር አልቻሉም። በሬው እኮ ፍየሉ እኮ በዛ መሬት የነበረ ነው። የት ሄደ? አመራሩ ነው የሚወስድባቸው። ላም አልወልድም ነው ያለችው። መሬቱ ጂኒ ማብቀል ነው የጀመረው። ምንድነው የሆነው የሚለውን ሻይ በዳቦ ሌላ ጊዜ የምናወራው ነው የሚሆነው። ውጣ ወይኔ ታፕታፕ አድርጉ። አንድ ጊዜ ሼር ኮዳ ኮፒ ሊንክ አድርጉ። ኢኤስኤ 14 ምናምን ነገር በምስራቅ ቃል በሚገርም ሁኔታ በእንግሊዝኛ ስምህን የጻፍከው የፋዘሪንሳ ወንድሜ እንደምን አለ? ወአለይኩም ሰላም። ከየት ነው? ተባድሞ ኢትዮጵያ ኢትዮጵያ አረፋ
ወንድሞች እህቶች አረብ ሀገር አውሮፓ ወይም አዲስ አበባ ሌላም ጋር አሉ ወይስ አንተ በሀገር ራስህን ችለ በራስህ መሬት ብቻህን ቆመ ሰርተ አርሰ አምርተ በልተ ለኢድህ አርደ ለፍቺ ቅቤ አይቤ ገዝተ አለህ ወይስ እገዛ ትፈልጋለህ? ዋዲ ተማሪ ያለሁትም እዛ አካባቢ ከተማ ነው ማለት ወደ ሐዋሳ ነው ያለሁት። የሐዋሳ ልጅ ነህ? አይደለም ከቡርዳ ነው የሄድከው? በትምህርትም ሄጄ ነው። በትምህርት ከቡርዳ እሺ፣ በትምህርት ነው የሄድከው። አባትህ ያለምንም አረብ ሀገር ያሉ ልጆች ሳይደግፉት በራሱ መሬት ባመረተው ብር ያንተን ቀለብህን ወጪህን ችሎ እያስተማረህ ነው? በአረፋ ጊዜ አርዶ በኢድ ጊዜ በረመዳን ጊዜ የሾርባ የዘይት የመበያ መብያ ችሎ አንተን ሐዋሳ ብር ልኮ እያስተማረህ ነው? ጎን ለጎን ሰራለሁ እኔ አግዛቸዋለሁ እንደነሱ። ሹፍ ተመልከት፣ ስልጤ ነው ስልጤ ነው። የተማርክ ልጅ መሆንን በእርግጠኝነት በምስራቅ ቃል ለጻፍከው በእንግሊዝኛም ኤቭሪባዲ ዋላም ሴ ብለህ የጻፍከው ገብቶኛል። እኔ ጎበዝ እየሰራው እማራለሁ። ይሄ ነው ስልጤ ማለት ይሄ ነው። ሌላ ጨቡዴ አንድ ጊዜ 50 ሺህ ያስገቡት ያጀማት አልከይር 50 ሺህ ያስገቡት አንድ ጊዜ ቢያንስ አንድ 10 ደቂቃ ይቀረኛል ለመውጣት። ለወጣ 10 ደቂቃ ብቻ ነው የሚቀረኝ። ፌስቡክ መንደር ሼር አድርጉ። ሲጀመር ፌስቡክ መንደር ቻርቱን ይዘጋል። አለ ወሳለ ወአለይኩም ሰላም። ሰላም ነው። ሰላም አልሰጠኝም። ጫጫታ አጠገብ ያለው ረብሻ ሰላም ስላልሰጠኝ አውጥቻለሁ። መቡባ ወይ ሰላም አለይኩም የራሳችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? አማን ነው አለ ሁሉ ሰላም። ቅድም ሼር ኮፒ ሊንክ ስታረጊ ነበር። በእርግጠኝነት ሰምተሽዋል ያወራሁትን። በሁለት እግር በራሱ መሬት የማንንም እገዛ ድጋፍ ሳይፈልግ ቤተሰቡን በኢድ ጊዜ በሬ አርዶ በረመዳን ጊዜ ቅቤውን፣ ሾርባውን፣ ጤፉን፣ በቆሎውን ሰርቶ አምርቶ ገዝቶም ቢሆን አንድም ድጋፍ ያንቺን ሳይፈልግ በቤተሰቡ ቤቱን መሬቱን አርሶ አምርቶ ቤት ሰርቶ ግብር ከፍሎ የቆመ ቤተሰብ አለሽ ወይስ አንቺ ባንቺ ድጋፍ የቆመ አንቺ የሆነ ነገር ስትሆኚ የሆነ ነገር ቢሆን ቤተሰብ ነው ያለሽ? ያ ድሮ አሁን ግን ሁላችንም ስላደም እኛ ነን ቴኬር የምናደርጋቸው። ድሮ ቴኬር እና እንደ ታቦታ ዳደል ጦርነሎን እንዶ ግሳሉኒ አይላታዩ እሺ ቤተሰብ አሁን እኮ ወላጅ ለአምስቱም ልጆቹ የነበረውን መሬት አካፍሎ ልጆቹ የሚያርሱት መሬት ከሆነ ችግር የለም። ለምሳሌ የነበረው እኛ ገመድ ነው የሚባለው። እኔ በሄክታር እኔ እንትን አለው 2ቱም 3ቱም ገመድ ያለው ሰው ለአራት ለአምስት ልጆቹ አንድ ሰው ያርሰው የነበረውን መሬት 5 ቦታ ከተካፈለ ያ ሰውዬ በራሱ ቆሞ ቤተሰቡን መቀለብ አረፋን ማረድ ልጆቹን ማልባስ አይችልም። ምክንያቱም የነበረው መሬት 5 ቦታ ስለተካፈለ ማለት ነው። ነገር ግን ያ መሬት የድሮ መሬት ለአንድም ልጅ ባልተሰጠበት ሁኔታ ልጆቹ አረብ ሀገር አውሮፓ በየመን በምን በጂኒ በሸይጣን ሐዋሳ አዲስ አበባም በሸኖም ሄደው እያሉ መሬቱ የድሮ እንዳለ ሆኖ ወላጅ አባትና እናት በዛ መሬት 20 ልጆች በነበሩበት መሬት እንዴት መኖር አቃተው በሚለው ዙሪያ ነው መቡባ። በነገራችን ላይ ራሳቸው የስልጤ ወጣቶችን አይተክ እንደሆነ እኛ ብታው አልሐምዱሊላህ በጣም ሰፊ መሬት ነው ያለን። 4 ታላላቅ ወንድሞች አሉ። ሀገር ቤት ገብተው ግን መስራት አይፈልጉም።
በመሬቱ አሁን አመት በአመት ያ መሬት ማንም ያርሰው የለም፣ ማንም የሚቆፍረው የለም። እንደዛው ነው። እኔ እንደው ወንድም ያለና እንደው ኢንቨስት እናርግበት ምናምን ብዬ ራሱ ሼር ሳረገው ነው አለ። ሁሉም ነው አሁን ገጠር መቀመጥ የሚፈልግ የለም። ሁሉም የሚፈልገው በቃ መውጣት ብቻ ነው። እና አሁን የስልጤ መምህራን ባለፈው እኔ እኮ ተናግሬያለሁ። ምዕራብ አዘርነት በርበሬ፣ ምስራቅ አዘርነት በርበሬ፣ አልቾ ውሪሮ፣ ግማሽ ሳቦላ የሚባል አካባቢ የአካባቢ መምህራን እየጠፉ ነው። ከገንባታ ከሌላ ቦታ እየመጡ ነው መምህራን። ምንድነው ችግሩ ስል ሁሉም ወደ ከተማና እንደውም አሁን አይሰደዱም ነበር፣ ወደ ውጭ እየተሰደዱ ነው። ታች ያለው ሳንኩራ፣ ሁልባራ፣ ዳሎቻ፣ ሚቶ፣ ላንፉሮ፣ ስልጢ ምስራቅ ስልጢን ጨምሮ አረብ ሀገር የሚሄዱ ናቸው። ስለዚህ በአካባቢው ወላጅ ቢሞት ቀባሪ አጥቷል። የሚያርስለት ገበሬ አጥቶ መሬት እየታረሰም አይደለም፣ ከታረሰም መሬቱ እህል አይሰጥም በሚለው ላይ ነው። አንቺ መፍትሄ ሐሳብ ካለሽ አንድ ደቂቃ ብቻ። በምን ዙሪያ አሁን ይሄ ጉዳይ መጨረሻው ምን? መምህራን ከሌላ ቦታ እየመጣ ነው። አስተማሪ ጠፍቶ እኔ በ10 ሺህ አልሰራም በ8 ሺህ ለምን ሰራለሁ? አዲስ አበባ ሄጄ መርካቶ ካርቶን ተሸከማለሁ። ከአዲስ አበባ የመጡ ፋኖዎች ደግሞ የአካባቢ ልጆችን ተማሪዎችን ከትምህርት ቤት መልምለው ይዘው ለሰራተኝነት ሲወስዱ ይሄ በምን መልኩ ነው መስተካከል የሚችለው ላይ ይችላል በሚለው ዙሪያ ላይ ትንሽ የሆነች ነገር መስተካከል ይችላል። አንደኛ የዞኑ መንግስት መስራት አለበት በዚህ ዙሪያ። ኔክስት ደግሞ ወላጆች በልጆቻቸው ዙሪያ መስራት አለባቸው። ቀጥሎ ደግሞ የአካባቢው ማህበረሰብ የስልጤ ወጣት የስልጤ ልጆች ደግሞ በትምህርት ታጽኖ እንትን ብሎ እንዲያድጉ ግዴታ መንግስቱ ጫና ካረገበት ወላጅ ጫና ካረገ ምንም የማይለወጥ ነገር የለም ብዬ ነው ማስበው። ባረከላሁ በነገራችን ላይ ተራሳዩ አንደኝ ስለትበል አንድ ነገር እኔ በጣም ያሳሰበኝ ነገር ማለት ነው። አሁን አብዛኛው ይሄ የኔ ወንድም ሊቢያ አለ ሊቢያ መጠ ነቃሪ በሊቢያ ያውጄ ሳብተ ዘማን ምናምን እኛ የሰበን ጋር አብሪናኒ ድንጋይን ይንኩ ጦናኒ ሊቢያ ንሻገር ነኝ አኩ ግን ቲክቶክ ለትሜቼ ሙኤት ቢላ ሀለጎነ ጎኒ 24 ሰዓት በሰረት ይባሉ ጫቆት ይባሉ ብር ጦቁ ቢልታ አለሰበት ቢያ ዲኢታይ ጉዳይ አቱም አስቡ ያረባ ገርገረድ ወድ ደግሞ ብራም በደምቆ ሲፋሱ አታው አው ባረከላሁ ፊኪ ማህቡባ በጣም ወሳኝ የሆነች እንትን ያነሳቻ ሹክራን። እኔ በዚህ ዙሪያ መሬታቸውን ሽጠው ጨርሰው ቤተሰብ ያላቸውን ከተማም ገጠርም ያለ መሬት ሽጠው ሊቢያ ላይ ልከው ልጆቻቸው 4 አመት ሙሉ ሊቢያ ላይ የተቀመጡ ዜሮ የገቡ ቤተሰቦች። በነገራችን ላይ ቤተሰብ ለመርዳት ተብሎ ተኪዶ እንዴት ነው መሬቱ የሚሸጠው የሚለው እንዳለ ሆኖ ማለት ነው። በችግር ላይ ሆነው ለማለፍ የሚሰሩም አሉ። በተመሳሳይ እዛው ነዋሪ ሆነው በቲክቶክ ትክክል ነው የሚጠይቁ አሉ። ሊቢያ ላይ ችግር ደርሶባቸው እንዳይረዱ የሚያደርጉም ልጆች አሉ። እኔ እኮ ከ3 ለ4 ልጆች አስተባብሬያለሁ በፌስቡክም በቲክቶክም። በቢላዋ ሲቆረጡ እናት ካገር ስታለቅ ቪዲዮ ደርሶ ልብዬ ለ3 ለ4 ሰው ካደረግን በኋላ እንዳለ ህዝቡ በቲክቶክ ሲጀምር እኔን ፎቶዬን ለጥፈው መስጠት ጀመሩ። እንደዚህ ከሆነማ ብሎ ከሀገር ቀጥታ በሊቢያ ወደ አውሮፓ የሚጓዝ በዛ። የዛኔ ተውኩት። እኔ የተውኩበትን ምክንያት ነው የምነግራችሁ። እንደውም መረዳት ያለባቸው ሰዎች ራሳቸው እንዳይረዱ ተደረገ። ቅድም መቡባ ባለችው መሰረት ማለት ነው። አጀንዳ አስለቀቅሽኝ መቡባ ባረከላሁ ፊኪ ሹክራን። አጀንዳ እሱ ስላልነበረ ማለት ነው። እኔ ትቻለሁ ልልሽ ፈልጌ ነው እንጂ አንጀባው አንጂ ሄራ አህላ ወሰህለን እንዲህ ዘና ብዬ ሳወራ ሁሉ ነገር ሞልቶ ተሟልቶ ፈሶ ምናምን እንዳይፈስ እንደዚህ ጨርቅ ማድረግ አይመስልም። አለ ወሳለ እንዴት እንደምን አለ ያለውበትን ችግር አንተም ታውቃለህ። እሺ ዛሬ ተውቋታት ፎሎ መርሽኝ። እሺ ቀጥል። እሺ እንዴት ነው ያለው? በምን የት ነው ያለው? እንዴት ቤተሰብ እንዴት ነው? ደውለሃል? አገር በሬ ተገዝቷል ወይስ አንተን አነኩህም አይፈልጉህም?
ራሳቸውን ችለው ዘና ብለው በሬያቸውን አርደው ምናምን ይሄው ብለው አድርገው ቪዲዮ ቀርጸው ይልኩልሃል። አይ እኔ ፋሚሊዎቼ አባቴ ያው ትንሽ ሽማግሌ ናቸው። በጣም ነው ማግዛቸው፣ በጣም ነው የምረዳቸው። በኔ ከዛ ነው ያለው። ያው መሬት ምናምን ባልከው ነገር መሬት ያው እየታረሰም አይደለም፣ ዝም ብሎ ሳይታረስም የከረመው ነው መሬት ያውቆም ሊሆን ይችላል። ግን ያም እያለ መሬቱን ብዙም መሰደድን ታስገባል። የተሰራበት አይደለም። አዝመራው ላይ አሁን ሰው የኛም ቤት ብቻ ሳይሆን እንደ ሀገር መሬቱ ላይ የተሰራበት አይደለም። ወይ ልጁን ወይም ወንድ ልጁን ሴት ልጁን ሀገር ሳውዲ ወይም የተለያየ ሀገር አረብ ሀገር ልኮ በእነሱ ነው እየተዳደሩ ያሉት። ሹፍ አይ ማለት ነው። መሬቱ ላይ እየተሰራ አይደለም። መዳበሪያ ተወዷል ተብሎ መሬቱ እየከረመ ነው። ሳይታረስ እየከረመ ነው መሬቱ ገባ። መምህሮቹም ይተካለው ማለት ነው። መምህሮቹ ትምህርታቸው ማስተማርም ትተው ተማሪም መማሩን ትተው ወደ ውጭ ሀገር ነው ወይንም ቤት ላይ የሆነ ተሊካለች ወደዚህ ሀገር ወይንም ወንድ ተሊኳል። ያ ነው በቃ 24 ሰዓት ድጋፍ የሚያደርገው ያ ሰው ነው። ስለዚህ አዝመራው ላይ እየተሰራበት አይደለም ነው። በአጭር ቋንቋ ቡና ሌጦ ቡና ከነቀብት ከሐዋሳ ከእንትን ከመቂ ከአጋሮ ቡና ሲላክ የነበረው ተትቶ ልጆቹን አረብ ሀገር አውሮፓ ልኮ ልጆቹን ልኮ እየበላ ነው እያልከኝ ያለው። አጠቃላይ ውጭ ሀገር ያሉ ልጆች የፈረንጅ ላም ሆነው እየታለቡ ነው። እነዚህ አረብ ሀገር ያሉ ልጆች በተለይ ደክሟቸው ሀገር ሲገባ ማረፊያ እያጡ ነው። አምጡ 24 ሰዓት መዋጮ ነው። 24 ሰዓት ከሀገር ቤተኛው አካባቢ ማን አለ? በእድር በማህበር የተኛው አካባቢ ሰው አለ እከሌ በሚል ሰዎችን እንኳን በሀገር ደረጃ በአመራር ደረጃ አመራር ሰጥቶ እዚህ ሀገር ያሉ ልጆች ለመዋጮ አዛ እየተደረጉ ነው። አዛ ትክክል ሄራታጁ ያው አሁን በጣም የሚገርም ሰው ወቅታዊ የሆነ ሀሳብ ያነሳው በተለይ አሁን እንዳልከው ቲክቶክ ተመችቷል ተብሎ ማለት ነው። ለየት ለትንሽ ነገር ለመርፌ ትንሽም ለመርፌ ቀዳዳ ለምንም ግሩፕ እየተከፈተ ቲክቶክ ላይ ምናምን እየተባለ ነው። ያም የሆነው ደግሞ አሁን ይኸው ሀገር ላይ በሰው ሀገር እንደዚህ የምንጠራው ሴቶቹም ወንዶቹም የተመቻቸ ስራ አይደለም የተሰራ ነው ያለው የሰው ሀገር ላይ ሆኖ ነው አንጄ እኔ የደረሰኝ መረጃ ማን ሽማግሌዎች እየታደኑ ነው። ሀገር ማን ነው ዱዓ የሚያደርገው? ማን ነው የሚያምረው? ሸክሲያ ራሱ ሲቀርብ እከሌ ደስ ይላል ዱዓ ይችላል በሚል ሽማግሌዎች ተመልምለው ስልጠና ተሰጥቷቸው ለቲክቶክ ተዘጋጅተው መጥተው ልመናን ቁጭ አድርገው አረብ ሀገር ያሉ እህት ወንድሞቻችን በተለይ ትልቅ ችግር ውስጥ እየገቡ ነው። ቤተሰቦቻቸውን መርዳት እንዳለ ሆኖ እንደ አካባቢ ያረዱ ስማቸው እየጠፋ እየተሰደቡ በልማቱ በእርዳታም ዙሪያ አዛ ተደርገዋል። ይሄ በደንብ እንሰራበታለን ወደፊት። አንጄ ባረከላሁ ያነሳቸው ወሳኝ ነጥቦች ናቸው። ሹክራን። ወደፊት ደግሞ በሰፊው በፌስቡክም በቲክቶክም እንሰራበታለን። በዚህ ዙሪያ ከራስ የሚበልጥ ነገር የለም። አዎ ሀገር ያለው ልጆቹን እንደ ቡናና ሌጦ ልጆቹን ልኮ ማርስ አውደልዳይ ጭበርባሪ በልጆቹ ብዝበዛ ላይ የተሳተፈ ወላጆች ልካቸው ሊነገራቸው ይገባል። የልጁን ጉልበት የሚበዘብዝ ማለት ነው። ከማንም በላይ የልጆቹን የወንድሙን እህት የወንድሟን ወንድም የእህቶቹን በተለይ ወንድሞች የእህቶቻቸውን ጉልበት የሚበዘብዙ ደላሎች ናቸው አብዛኞቹ። በበጎ ስራ አመካኝተው ደግሞ የህዝቡን ስስ ብልቱን እያዩ በግጥም ዱዓ እያደረጉ በግጥም በሚገርም ንግግር ቅቤ በላሰ ደስ በሚል ንግግር ዱዓ የሚያደርጉ ሰዎች ሽማግሌዎች ተመርጠው ጋቢ ለብሰው ልመናን አሰልጥነው አረብ ሀገር ያሉ እህት ወንድሞቻችን መስራት አልቻሉም። ለራሳቸው አልፎ ለቤተሰብ ሲሮጡ የነበሩ ልጆች ወላሂ ራሳቸውን ማቋቋም አቅቷቸዋል። ለቤት ኪራይ የማብራት መክፈል አቅቷቸዋል። ተበድረው በየቦታው ያልሰጡ ሰዎች እየተሰደቡ ነው። በቲክቶክ አልሰጡም። ፎቶ ተዘቅዝቆ እዚህ ጋር ፎቶ ተደርጎ እከሌ አልገባም እከሌ አላስተባበረም እከሌ እንዴት አላደረገም በሚል ልመናን እንደ ሞዴል አድርገው እንደ ሞዴል የትኛውም ሰው ስለለመነ ስላስለመነ ጀግናዬ አንበሳዬ ተብሎ የሚጨፈርለት ሰው የለም። ልመና ነው። ቀለም ቀባው በግጥም አሳምረው ሞሽረው መለመን ያለበት ለታመመ ሰው ነው። እንዳይሞት ማሳከም ያስፈልጋል። ጤና ያለው ሰው ጤና የሌለው ሰው ማሳከም አለ። በተረፈ በተለያየ ነገር እንደሌላው
አካባቢዎች አብዛኛው እንደውም የበዛው ስልጤ ላይ ነው። በዚህ ዙሪያም በደንብ እንሰራበታለን። ከራስ በላይ ንፋስ ስለተባለ ማለት ነው። ፌስቡክ